አሳዝኜሻለሁ። ታለች ምኞት ውጥኑ የሰም ምን ማለት ነው? እናንተ እንለያይ በቃ እናንተ እንለያይ አንችልም። ሄለን በቃ አትግብኛሽኝ። በቃ ነኝ አንለያይ። ውሸትሽን ነው እንደዚህ የምትይኝ፣ ውሸትሽን ነው። አላምንሽም። እኔ ነው የምትቀልጂው አንቺ። እኔ ደግሞ የምትቀልጂው ዛሬ ተመለስሽ ልቢ ውስጥ እሷን ለማለት ማለት ነው። ለምን ተቀበልሽኝ? ከመጀመሪያው ንገሪኝ። ለምን ተቀበልሽኝ? ለምን አፈቅራለሁ አልሽኝ? እንደዛ ስትሆን ስላሳዘንከኝ ነው። ገባ? በቃ ዛኔ መተህ ስትንከባከብልኝ ያደረክ ያለውን ነገር ስመለከት አሳዘንከኝ። ከዛ ተቀበል። እኔ አንቺ ነን ጓደኛው ነው የምንቀጥለው። እኔ አንቺ ነን ጓደኞች ነን የምንቀጥለው። ድጋሚ ላይ ሻልፈልግም። ማጠገቤ ራሱ እንዳታልፍ። ድጋሚ ላይ ሻልፈልግ ነው። ምን ማለት ነው? አሳዝነኝ ነው ማለት ማለት ነው። ያ ማለት ነው። ተጀመረው ለምን አትነግሪኝ? በሽተኛ ነሽ። በሽተኛ አንድ እንደዛ ስላደረኩሽ ተቀይመሽ እየቀረሽ ይቅርታ አልኩሽ እኮ ተደጋጋሚ እኮ ይቅርታ እየጠየቅኩሽ ነው ያለው። ልቤ ውስጥ ሌላ ሰው ያለ ከኔ ጋር መሆን ትፈልጋለህ? ሄለን ውሸትሽን ነው። ከኔ ጋር መሆን ትፈልጋለህ ወይ? እንደሱ አትያዝልኝ አልፈልግም። ጎትሻ እንድታዝኝልኝ ፈልጌ አይደለም። ስንት ነገር ሰው ነው የነበረው። ያንቺ አዜኔት አያስፈልገኝም። በቃ ዞር በይ። ቻው። ሂጂ በቃ ሂጂ በቃ። ላይሽ አልፈልግም። ሂጂ በቃ። ዝባንታት በቃ አልፈሱ ትልቅ የሆነ ከሷ ተለይቼ ወይ ከሷ ተደብቄ የሆነ ነገር አድርጌ ተይዤ ቢሆን ችግር የለውም። እኔ ማምኜ እቀበለዋለሁ። ይሁን ብዬ ችግር የለውም ተቀብዬው የሚሄድ ነገር ነው። ምክንያቱም ጥፋቴ ነው። ይሄኛው ግን ለእኔና እሷ ይጠቅማል። ለወደፊታችንም ደግሞ ይሆናል ብዬ ያሰብኩትን ነገር ነበር ያደረኩት እና እሱ እንደ ጥፋት ተቆጥሮብኝ በዚህ መንገድ እንለያይ አልፈልግም። በዚህ መንገድ ጭራሽ በእኔ ስህተት ተለያይተን እንድንቀር ደግሞ አልፈልግም አይደለ? ዛሬም ለእሷ ባይመጥንም ቆንጆ አበባ ይዣለሁ እጄ ላይ ምናምን እንደምታዩ በቃ እሷ ስትመጣ ደስ የሚላትን ነገር ለማድረግ ነው ፍላጎቴ። ዛሬ በድጋሚ ምስጠይቃት ደግሞ ቦራርቶልኝ ይቅርታ እንደምታደርግልኝና በሰላም ወደ እናንተ እንደምንመጣ አልጠራጠርም። እናንተም ትናንት የለቀቅነው ላይ ያዩ ይቅርታ አድርጊለት ምናምን እያላችሁ ከጎኔ የነበራችሁ እያገዛችሁኝ ነው። ዛሬ የምፈልገው እሱን ነው። በስችሉ ሄሉን እንደዚህ ይቅርታ እንዳታረግልኝ ያረጋትና ያስቸገራት ምን ነገር መሰላችሁ? ልጅ የለን በመርዝ ልትገሊው ነው ወይ ብሎ እንደዛ አድርጎ የመታት አመታት። እንደዛ ያመናጨቃት እኮ የፕራንክ አይመስልም። የመጨረሻውን ፓርት ቢሆን ማለት ነው። የምሬን ነው የምላችሁ። እንደገና ደግሞ አኳኋናቸው ከሱ ጋር መጀመሪያ ቀን ሲገናኙ ከእሷ ጋር እንክብካቤ እሷን የሚያደርጋት ድርጊት፣ በዛ ላይ ደግሞ ከድሮ ፍቅረኛው ጋር ሲሆን እንዴት ነው እንትን የምትለው? እንዴት ነው አምና የምትቀበለው? ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ ውዶቼ። ዛሬ ደግሞ ጫን ያለው ነው ያው አንዳች በሚያክል ድንጋይ ሄሉን እያሯሯጣን ነው ማለት ነው። በነገራችን ላይ ያን ድንጋይ እንደወረወረው ሄሉን ቢመታትስ? እኔ እኮ አጉል መፈታተን ይቅር፣ አብራችሁ እየተዋደዳችሁ ላትቀራሩ ነገር ክፉ ደግ መነጋገር ነው። ይሄ ፕራንክ የሚባል ነገር ማለት ነው። እናንተ ያልፈለጋችሁትን ነገር ከወዳችሁ እንትን የማትሉትን ነገር ያናግራችኋል። ገባችሁ አይደል? አሁን ሄሉ በጣም ያስቆጣት ምንድን ነው የመጨረሻ ቀን ያደረጉት ልጅን በመድኃኒት ልትገሊ ምናምን ብሎ ያመነጫጨቃት ማለት ነው። ስለዚህ ያ ነገር ነው ልቧን የሰበረው። እንደገና አብረው መተሻሸታችሁ ምናምን ለማንኛውም ዋጋ ያስከፍላል እንዳልኩ ነው። ግን የዛሬው በስማም እንደዛ አድርጎ ቢመታት የሆነ ነገር ሲሆን የሆነ ክፉ ሰው ሆኖ አይደለም እኮ ሲናደድ የሚይዘውን የሚጥለውን አያውቅም። የሆነ ያገኘውን ነው የሚጨብጠው። አንገቷን ነው ንቅ የሚያረጋት እና አብራ ስታገባት አብራችሁ ስኖሩ እንዴት ልታረጋት ነው? አንድ ቀን ገለህ ትጥላታለህ። በዚህ አይነት ማለት ነው ውልካችሁ የሁለታችሁ መልክ ግን እንደዚህ አይደለም። ይቅርታ ሲጠይቅ ምንም ብትልህ እንደ እያሳዘንክ ምን እያልክ ነው እንጂ እንደዚህ ይቅርታ አለ። ሄሉ የውሸቷን ነው እርግጠኛ ነኝ። አሁንም ውሸቷን ነው ከውስጥ ያላወጣው ሰው አለ እያለች ያለችው። ግን ደግሞ እሱ የሚያደርገው ድርጊት ኧረ በስመ አብ። ውድ ቤተሰቦቼ ቢረጋጋ መልካም ነው። እንደዚህ እኮ ነው አይደለም ብዬ ነው የማስበው። አሁን የወረወረው ድንጋይ እንደዛ እሷ ላይ ቢያርፍ ምንድን ነው ጸጸት መልሶ ለቅሶ? ኧረ በጣም ይደብራል። ግን የምሬን ነው የምላችሁ። ለማንኛውም መታረቃችሁን እኛ እንፈልጋለን።
ችግር የለውም። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። እኔና አንቺ ማንም አይለየንም ከዚህ በኋላ አይቻለሁ። በቃ ምን ያክል ነገር አድርጌሽ አንቺ በዛ ሰዓት ከጎኔ ከሆንሽ ከዚህ በኋላ ማንም አይለየንም። እኔ በጣም ነው የምወድሽ። በጣም ደስ ብሎኛል ይሻይ፣ በጣም ደስ ብሎኛል። በጣም ጨንቆኝ ነበር። ደስ ስላለ እኔም በጣም ደስ ብሎኛል። እውነት ግን የደስታ ፊት አይታይም አንቺ ላይ። የኔን ያክል ቤተሰብ እንዴት እኔና እሷስ እንታይ እኔ አንተን ደስ ስላለ ከእኔ በጣም ነው። እሺ እንግዲህ ሸንፈልግ ምን ላድርግልሽ? እሺ ይኸው በቤተሰብ ፊት ምን ልቀጣ? ምን ረውቅጣቴ ምን ልቀጣ? የምሬን ነው። አስከፍቼሻለሁ። በቃ በአንድ አበባ ብቻ በቂ አይደለም። ዋናው ጥፋትህን ማመን ነው። እሱንም አምኛለሁ እኮ አምኜ ተቀብዬ እኮ ስንት አንቺን ይቅርታ ለመጠየቅ ስንቴ እኮ ወድሽ ላይ ወደኩ። አንቺ በጣም ጨከንሽብኝ። አይ ከባድ ነው። ባይዘው የተፈጠረው ነገር በጣም ከባድ ነው። በእኔ ቦታ ሆነ ታስበው በጣም ከባድ ነው። ያው ከዚህ በፊት አንተና እሷ አንድ ላይ ያላችሁት ነገር አውቃለሁ። በዛ ላይ ደግሞ አሁን ላይ እንደዛ ሲሆን ያው አምኜ ተቀብዬ ነበር። ግን ያው ብቻ ትንሽ ያስከፋል እና ያው በዚህ አጋጣሚ እኔም ደግሞ ለአንተ መናገር የምፈልገው ነገር አለ። ያው ምን መሰለህ ያው ሳስበው እኔ ራሱ ማለት ነው ያልጨረስኩት ፍቅር አለ። ማለት ማለት ያልጨረስኩት ፍቅር አለ። ያው ማለት ያልዘጋሁት ፋይል አለ። ምን ማለት ነው? ምን እያወራሽ ነው? አዎ ማለት እንዴት መሰለህ? ምንድን ነው ከእኔ ጋር የጀመርሽ ታዲያ? ያልዘጋሁት ፍቅር አለ፣ ያልጨረስኩት ፍቅር አለ ማለት ነው። ያው ያልጨረስኩት ፍቅር አለ። በቃ ምንም ማድረግ አልችልም። ሳስበው እንደዛ ማለት የምወደው ሰው አለ ማለት ነው። ገባህ? ሌላ ሰው ልብ ውስጥ ሌላ ሰው አለ ነው። ለዛ ነው እስካሁን ድረስ የምትሰቃየው። ለዛ ነው ከኔ መቀበል የከበደሽ። ለዛ ነው አይደል? እኔ ወዴት ነው ወደ እንዴት የምትገባው? እኔ በጣም ተገርመኛለህ እኮ ልብ ውስጥ ማለት በቃ ያልጨረስኩት ነገር አለ። ያልዘጋሁት ፋይል አለ። ያው መናገር ስለሌለብኝ ነው ከኔ የጀመርሽ። ነገራችን ላይ ብዙዎቻችሁ ናቲ ታፈቅረዋለች ምናምን እያላችሁ ነው። ብዙዎቻችሁ ናቲን ታፈቅረዋለች ግን ምን ዋጋ አለው? የባለፈው እንግዲህ ከመጣ አይለያያቸውም ብሎ የሚወዱን በመካከላቸው ምን ክፍተት እንደተፈጠረ ባላውቅም የሆነ ክፍተት ተፈጥሯል። ያ ክፍተት ስለተፈጠረ ነው እንጂ ናቲ ጋር ያላትን ሳትጨርስ እሱን ተከትሎ ግን ደግሞ ያቡም ሆነ እሷ የቃቃ ጨዋታ የልጆች ጨዋታ ነው ያደረጉትና ናቲን ተወቷለ። የልጅነት እንትና ስለሆነ ትወደዋለህ። የልጅነት እንትናችሁ እኮ አይረሳም። ታውቃላችሁ ትላለ። ለማንኛውም ያቡ ወጥቷል። አሁን ማን መቅረት እኮ እንችል ነበር። ሰዓቱ በቃ የተቀበልኩ ስለምወድ አሳዝነኝ ነው ትኛለሽ። አሳዝነኝ ነው ገባ። በቃ ስለተንከባከብከኝ አሳዝነኝ። ሳትጨርሺ ነው እኔ ላይ የምትጮሽው። ዛሬ እኔ አንቺን አጋጣሚ አግኝተሽ አልፈልግም ትኛለሽ። ለአንተ ነው የሚወድህ። እኔ ላይ ነው የምትቀልጂው አንቺ። እኔ ላይ ነው የምትቀልጂው። ነይ 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 ራሱ ማለት ነው የጠላት ትንሽ ነው የቀረው። ሄለን ያውፈር ቆይ፣ እሱ ጋር ቆይ፣ ና አናግሪኝ። ቆይ ና አናግሪኝ። ምን ማለት ነው? አሳዝነኝ ነው ማለት ምን ማለት ነው? ያው ማለት እንደ ቆይ ከመጀመሪያው ለምን አትነግሪኝ? ልክ አይደለም። ያው በሽተኛ ነው ያደረግሽኝ። በሽተኛ ነው ያደረግሽኝ። አንተ ያስከውን ድንጋይ ታል ያስከውን ድንጋይ ታል ብኝ እኮ ይልቅ ቀለድሽብኝ። በኔ መጫወቻ አደረግሽኝ። ቀለድሽብኝ። ምን ይሆንክ ነው? ቆይ ምን ይሆንክ ነው? ምን ማለት ነው? አሳዝነኝ እንዳሳዝነኝ ለምን ማለት ነው እንደ መፍትሄ ነው ገባ። በዛ ሰዓት ስላሳዘንከኝ ነው ሁሉ ነገር ተጀመረው። ሌላ ነገር ኖሮኝ አይደለም። ምን ማለት ነው? ያው በቃ እኔ በዛ ሰዓት ስላሳዘንከኝ ነው ካንተ ጋር ጀመርኩት
እንዴ አልጨረስኩት አሁን ምን እንዳረግሽኝ ታውቂያለሽ? አሁን ምን እንዳረግሽ ልቤን ከሁለት እኮ ነው የሰበርሽው። አንተ ድንጋይ ይዘህ ታሯርጠኛለህ እንዴ? ምን ይያለህ? አንቺ ፈረከትሽ ግንባርሽን ነው ገብቶሻል? እኔ እንዳልሞት እንዳልድን አድርግሽ ነው የገደልሽኝ ሄለን። ስማ አለችልህ እሷ አለችልህ ከሷ አልፈልግም እሱንማ አይንሽ እያየ እኮ ነው ፊት ለፊትሽ አልፈልግሽም ብዬ ሰደድኳት። ገብቶሻል? አይንሽ እያየ አንቺ ፊት ነው አልፈልግሽም ያልኳት። ወይ ምን አስፈልግሽ ሁሉ ነገር መልሽልኝ። ምን አስፈልግሽ? በቃ በዛ ሰዓት ስትንከባከበኝ ሰው አሳዘንከኝ። እኔ ያልጨረስኩት ነገር ብዙ ነበር። ሁሉም ሲንከባከብሽ ነበር። ተረጋጋ። ያው ለኔም ላንተም የሚበጀውን ነገር ነው የነገርኩህ። ሰማህ? ላንተም ለኔም ይበጃል ይሄ ነገር ገባህ? ላንተም ለኔም ይሆናል። ስማ አንተም በቃ ደስተኛ እንድትሆን እፈልጋለሁ። ገባህ? ማትጫወትሽብኝ በቃ ከዚህ በኋላ ምን አለሽ? ቀለድሽብኝ እኮ ሄለን። በቃ አልፈልግም አልሽኝ አይደል? ልብሽ ውስጥ ሌላ ሰው አለ። ልብሽ ውስጥ ሌላ ሰው አስቀምጠሽ ነው እኔ ጋር ታስመስዬ ነበር። አፈጅኝ ማታፈቅረኝ ማለት ነው ከመጀመሪያው። ማለት ነው በምን አወቅሽ? ነገርሽኝ እኮ ልብሽ ውስጥ ሌላ ሰው እንዳለ። እኔ በአንቺ ልብ ውስጥ ቦታ እንደሌለኝ እኮ ነገርሽኝ። ናም ያላጀ በምን አወቅህ? ካፍሽ የሚወጣው